እሺ ኧረ በእናትህ ሌላ ፈልግ ቦነስ አሁን እሱ አሪፍ ነው ልግዛ እናንተ ግን የመረሱት ልገዙ እኔ አክሱት ኖሮኝ ስለማውቅ የና አጋጣሚ ልጠቀም ብዬ እና አሁን አንድ ትገዛለህ ከዛ በኋላ ለግራጆች ሌላ ልገዛ ምን እንጃ ምናልባት እናንተ ሃይስኩል ግራጁዌት ለማድረግ እንዴት ነው ያካበዳችሁት? እሺ ሶሪ እሺ ከዚህ በኋላ ነው በጣም ርቦኛል እኔ ራሴ ርቦኛል እባክህ ሄደን ምሳ እንብላ እኛ ጋር ሄዳችሁ ምሳ በል እኔ አንድ ቀጠሮ አለ የለተኝ ከእናንተ ውጭ ሰው አላውቅም ያለሽ ማለት እቺ ኤለን አስቸገረች እኔ ግን ምንም ተስፋ እንደሌለ ያወቅኩ ምንድን ነው እንደዚህ የሚያማሙት በቃ እንገዙት እዚህ ቆም የረፈደሽ በልቻው በኋላ አይደላችሁ በቃ መሄድሽ ስማ ነፃ ምግብ ለምደው ያለማን ይመጡ እንዳይሉሽ ማን ከሌለም ቀጣ ይቻላል ያለው ማለት እሱማ አዲስ ፍሬንድ አግኝቷል ብቻችንን መምጣት መልመድ ነው የሚሻለው እኔ ምንሽ እንደዚህ ሲሆን ግን ለምን ዝም ትያለሽ እና ምን አገባኝ እንደፈለገው መሆን ይችላል ለማውቅሽ ምን ለማለት ፈልገህ ነው አይ ስልሽ ቆይ አሁን ከሌላ ሴት ጋር ምናምን ብታየው ምን ማመስልሽ እና ምን ሊመስለኝ ነው አይ ቅርታ ቀልዴን ነው ማስቀልድ አቀልድሽ የኤምባሲ ቀጠሮ መቼ ሆናለ? ሰኞ ጠዋት ፈጠነ። እኔም ገርመኛል በጣም ነው ጊዜ ቸኮለ። ቪዛ ይሰጡኝም ብላ ፈራ እንዴ? ኧረ እኔ ምንም አልመሰለኝም። እናቴ ግን በጣም ተጨናንቃለች። ጓደኞችስ ምን አሉ? ለማንም አልተናገርኩም። አንተ ሲል ትገላገላ ክፍለ ሀገር ምናምን እያሉ መንከራተት ላይኖርብህ ነው ከዚህ በኋላ። ያው ነው እዛ ሄጄ መንከራተት ይቀራል። አንዴ ምን እያደረግሽ ነው? ልብስ እየቀየርኩ። በዚህ ሰዓት እስካሁን የት ነበርሽ? የፈለገ ነገር ቢሆን ከክፍለ ሀገር ዩኒቨርሲቲ ይሻላል። መሻሉ ማየት ይቀራል፣ ግን የተካበደ ነገር አለ። አባቴም እዛ ዩኒቨርሲቲ ተማረ። አስበህበት ነው ወይስ በአጋጣሚ? በአጋጣሚ ሳይሆን እዛ ላስችል ነበር አፕላይ ያደረኩት። መጀመሪያ የሴት ፈተና ውጤት እንደመጣልኝ አክል ብሎኝ ነበር። ለዛ ነው ኤምባሲ መግቢያዬን ቶሎ ላኩልኝ። እኔ ደግሞ ስቀጥ እዛ ብቻ ነበር አፕላይ ያደረኩት። ለምን በእርግጠኝነት ያስገቡኛል ብለህ ገምተህ ነበር? እንደዛ ሳይሆን እዛ ዩኒቨርሲቲ ብቻ ከገባሁ ነበር እናቴ ጥያቄ ለመሄድ ወሰንኩት። እንደዛ ስትላት ምን አለች? አልነገርኳትም። ብታውቅ ትገለኛለች።
እሺ ልክ ልደውልልህ ስትመጣ እሺ እንዴት ሆንክ? አልሳካም። አይ እንደዛ ሳይሆን አካብዱ ማለት አትሊስት የአንድ ዓመት መክፈል እንደምችል አሳየናል። ምን አይነት ማረጋገጫ ነው የምትፈልጉት? ያው የባንክ ስቴትመንት ነው። ታዲያ ምን ችግር አለው? ወደ $30,000 ማለት ነው። ምን ችግር አለው ያለሽ? እኔ አሁን የምሳሳት ስለሆነ በኋላ ማታ ቤት ስመጣ በደንብ እንነጋገራለን። እሺ እሺ ላግዝሽ? አይ ችግር የለም። እንደደከመህ ታስታውቃለህ። ቤት ገብተህ አረፍ። እሺ ታዲያ የሆነ ነገር በልተህ አትሄድም? አይ ችግር የለም። ቤት ይችላል ይሻላል። አዎ ስለ ክፍያው አታስብ እሺ። ሬስቶራንቱ ልጅ ተከራለች ያን ያረም ኬት ታመጣለች። አንተ ይሄንን ሁላ ብር እንደሚያስከፍሉ አላወቅም ነበር? ኧረ እኔስ ቢያንስ ግማሹን ይጠይቁኛል ብዬ ነበር የቀመጥኩት። እሱም የቤት ካርታ ምናምን እንጂ ያን ያህል ብር አምጥተውኛል ብዬ አላሰብኩም። እሺ ውጭ ያሉት አክስቶችስ? እነሱስ ቢሆን ያን ያህል ብር ኬት ያመጣሉ? ሙሉን እንዲችሉ እኮ አይደለም፣ ቢያንስ ግማሹን ካገኙ መርዳት ራሱ ቢችሉ ገና ስማቸውን ሳነሳ ነው የምትቀወጠው። ለምን? እሷ ልጅ ሆና ያለኝ ያረገዘችው። ከዛ ከአባቴ ጋር ተጋቡ። በዛ ጥምድ አድርገው ይዟት ነበር። በተለይ እነሱን ጥሎ መጥቶ እኛ ጋር መኖር ሲጀምር የመጨረሻ ተቆራረጡ። እኔ ራሱ ለመጀመሪያ ጊዜ ተተዋወቅኳቸው የአባቴ ለቅሶ ጊዜ። አንተ ምን ነው ስደውልልህ ስልክ አስቸገረኝ? ባትሪ እኮ አልኩ ነው የሚረጋና ቅድም ስለተነጋገርነው ጉዳይ ላዋራ ፈልጌ ነበር። እሺ ምን እኔ ማላውቅ የተደበቀ ንብረት አለ እንዴ? የተደበቀ እንኳን የለም፣ ግን ያው ያለውን መጠቀም እንችላለን። ምን አስብሽ? ለምን ምን ምናምን እንዳትለኝ። እኔ ከዚህ ቀደም ብዬ ያሰብኩበት ነገር ነው። ይህን ቤት ለመሸጥ ወስኛለሁ። ምን? ከምርሽ? በጣም እንደሚከብድ አውቃለሁ፣ ግን ምንም አማራጭ የለም። ይህን እኮ እንደ አማራጭ ራሱ ማየት የለብሽ። ይኸውልህ ስማኝ፣ አንተ ከሄድክ በኋላ ቆይ ይሄ ቤት ለኔ ምን ይሰራል? ቤቱ ተሽጦ ሄደ የምትይኝ ከሆነ አሜሪካ ጥንገር ብላ ትቅርብኝ። እኔም እኮ ደስተኛ ሆኜ አይደለም፣ ግን ምንም አማራጭ የለም። አማራጭ እንኳን አይጠፋም። ምን አለ አማራጭ? አንቺ ሻት የሚንች ለምን ውጭ ያሉት አክስቶችን አንጠይቃቸው? ስማ፣ እነሱን አንድ ሳንቲም ከመጠይቅ ቤቴን፣ ዕቃዬን፣ ልብሶቼን ሁሉ ብሸጥ ይሻላል። ለምን ከነሱ መጠየቅ እንደማትፈልግ ይገባኛል። አንተ የኔ ልጅ ነህ። የእነሱ አክስትነት ገደል ሊገባ ይችላል። ሁለተኛ ደግሞ የእነሱን ስም ስታነሳብኝ እንዳትሰማ። እስከ መቼ እንደዚህ ጠልተሻችሁ ትኖሪያለሽ? ይኸውልህ እኔና አባትን እንዴት ሲበጠብጡና ሲያሰቃዩ እንደነበር እኔ ነኝ የማውቀው። ምን ዛሬ አባት ሲሞት ነው የእነሱ አክስትነት የታያቸው? ንገረኝ እስቲ። እኔ ወልጄ ተኝቼ አንድ ቀን እንኳን ያልጠየቁኝን አክስቶቼ ብለህ አፍህን ሞልተህ ትናገራለህ? ይኸውልህ ስማ፣ ይሄ ቤት ይሸጣል፣ የትምህርት ቤት ክፍያ ይከፈላል፣ አንተም እዛ ሄደህ ትማራለህ። አለቀ በቃ። ይሄ የመጨረሻ ውሳኔ ነው። ተኝተሃል እንዴ? እንዴት ሆነ? የኤምባሲ ቀጠሮ ዛሬ ነበር አላልከኝ? አሪፍ ነበር። ቪዛ ሰጥ? አይ አልሰጡም። አንዳንድ ነገር አሟላ። ምን አይነት ነገር? ያው የብር ነገር ነው። ምን ያህል ብር? $30,000 አምጣሉ። ታዲያ ያን ያህል ብር ማሳየት ትችላለህ?
ለማሳየት የሚሞክሩ ያን ያህል ብር መቼስ አሳይተዋቸው ቪዛውን መስጠት አለባቸው። ታዲያ አሪፍ ነው። ምን እንደነበረው ሰው ሆንክ? እንዴት አዋልክ ነው የምትመስለው። እንዲህ እኮ አንከራተው ሲልሽ አንተ የእናት ነገር አሳስቦ ነው ወይስ ቤቱ እንዲሸጥ አልፈለግክ ነው? ያደኩበት ቤት ስለሆነ እሱ መቼ እንዲሸጥ አልፈልግም። ዋናው ነገር ግን ሁሉም ነገር አባትን የሚያስታውሰው ያን ሜሞሪ ደግሞ ማጣት አለ። አንተ ቤቱን ላለመሸጥ የፈለግከው አባትን ስለሚያስታውስ ነው። ምናልባት እናት ደግሞ ለዛ ምክንያት ቢሆንስ ቤቱን ለመሸጥ የፈለገች። እንዴት? እቃው፣ ክፍሉ፣ ሁሉም ነገር እሱን የሚያስታውሳ ከሆነ እንደዛ የሆኑ መኖር መቼስ ከባድ እንደሆነ መገመት አያውቅም። እዛ መንገድ አስቤ አላውቅም።